ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም ጤናስጥልን የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ይህ ዋዜማ በነገራችን ላይ ሳምንታዊ መሰናዷችን ነው። እዚህ ኦስቲን ቴክሳስ ከሚገኘው ስቱዲዮአችን የዕለቱን መሰናዶ ይዤላችሁ ቀርብ ያለው የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ከቀሪ የዋዜማ ባልደረቦቼ ጋር በመሆን ፕሮግራሙን በማድመጥ ከኛ ጋር እንድትቆዩ እጋብዛለሁ። ከኛ ጋር የምታሳልፉት ጊዜም የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ኢትዮጵያ በአፍሪካ ቀንድ ብሎም በምስራቅ አፍሪካ ሀያል ሀገር የመሆን ተስፋ አላት የሚሉ ተደጋጋሚ አስተያየቶች ከሀገር ቤትም ከባህር ማዶም በተደጋጋሚ ይደመጣሉ። የኢትዮጵያን የክፍለ አህጉሩ አውራ ሀገር የመሆን ፍላጎት በተጨባጭ ካለው እውነት አንፃር መመልከቱ እጅግ በጣም አስፈላጊ ነው። እርግጥ ነው ኢትዮጵያ የምዕራቡ ዓለም ወዳጅና በጠቃሚ የጂኦፖለቲካል ሁኔታ ውስጥ ትገኛለች። ይህ ብቻውን ግን ኢትዮጵያን ሀያል ሀገር ለማድረግ የሚያበረክተው አስተዋጽኦ ውሱን ነው። ተንታኞች እንደሚያስቀምጡልን እንደ ምሳሌም ኬንያ በሶማሊያ፣ ዩጋንዳ ደግሞ በደቡብ ሱዳን ጦራቸውን በመላክ ኢትዮጵያ ብቻ ታደርገዋለች የተባለውን የክልሉን የሰላም ማስጠበቅ ሥራ ሲያከናውኑ እያስተዋልን ነው። ኢትዮጵያን የሚገዳደሩ ጎረቤቶቻችንም ብዙ ናቸው። ኢትዮጵያ በጅቡቲ የባህር በር ጥገኛ ናት። ኤርትራ ኢትዮጵያ ክፍለ ሀገሩ ጠንካራ ኃይል ሆና እንዳትወጣ ተደጋጋሚ ሙከራ አድርጋለች። ከሁሉ በላይ ግን የኢትዮጵያ መንግስት በሀገር ቤት የሚከተለው አፋኝና ከፋፋይ ፖሊሲ የኢትዮጵያን ሀያል ሀገር የመሆን ትልም ሊያደናቅፈው ይችላል ሲሉ ስጋታቸውን የሚያስቀምጡም በርካቶች ናቸው። በኢትዮጵያ የውጭ ጉዳይ ፖሊሲ ዙሪያ ሁለት ዝግጅቶችን ቀደም ሲል አስደምጠናል። ቀደም ካለው ዘመን ጀምረን እስከ ንጉሱ ዘመን ድረስ ያለውንም ለመቃኘት ሞክረናል። በእነዚህ ሁለት ዝግጅቶች በዚህ በሶስተኛ ክፍል መሰናዷችንም በቀዝቃዛው የዓለም ጦርነት ወቅትና በዘመነ ኢህአዴግ የኢትዮጵያ የውጭ ጉዳይ ፖሊሲ ምን ይመስላል፣ ተስፋና ተግዳሮቶቹስ ምንድናቸው ብለን እንቃኛለን። በዚህ ውይይት ላይ እንዲሳተፉ ለዛሬ ጋበዝናቸው ካሳሁን አዲስ የቀድሞ የዋሽንግተን ፖስት የአዲስ አበባ ዘጋቢ፣ በአሁኑ ሰዓት የኮሎምቢያ ዩኒቨርሲቲ ተማሪ ነው። እንደዚሁም ደግሞ በአዲስ አበባ የሚገኙ የተለያዩ የዲፕሎማቲክ ሚስዮኖችን በማማከር እና በሌሎችም ጉዳዮች ላይ በምስራቅ አፍሪካ ጉዳይ ላይ ሰርቷል። ዳዊት ተሾመ የፐብሊክ ፖሊሲ ተንታኝና ባለሙያ ነው። በተለይም በኢትዮጵያ የፖለቲካ ጉዳዮች ላይ የተለያዩ ጽሁፎችን በመጻፍና በመተንተን ይታወቃል። ለዋዜማም እንግዳ አይደለም። ቻላቸው ታደሰ በከዚህ ቀደም በኢትዮጵያ የውጭ ጉዳይ መስሪያ ቤት ውስጥ በሁለተኛ ጸሐፊነት ደረጃ አገልግሏል። ከዛ ባሻገር በአዋሳ ዩኒቨርሲቲ በመምህርነት እንደዚሁም በሲቪል ሰርቪስ ኮሌጅ ውስጥ ማስተማሪ ነበረ። እዚህ አሜሪካን ሀገር በሚገኝ ሲምፕሶኒያ ዌይ በተሰኘ ህትመት ላይም እንደዚሁ ቋሚ አምደኛ ነው። በኢትዮጵያ በሚገኙ የተለያዩ መጽሔቶችና ጋዜጦችም ላይ የተለያዩ ጽሁፎችን በመጻፍ ይታወቃል ቻላቸው ታደሰ። አሁን ወደ ውይይቱ እናልፋለን። እንግዲህ ፕሮግራማችንን አድምጡ። የሚኖራችሁን አስተያየት ደግሞ በwazemaradio@gmail.com wazemaradio@gmail.com ላይ ልትጽፉልን ትችላላችሁ። ከፕሮግራማችን ጋር በድጋሚ መልካም ቆይታ። በኢትዮጵያ የውጭ ጉዳይ ፖሊሲ ውስጥ አንዱ ጎልቶ ከሚነሱት ነገሮች አንዱ የቀዝቃዛው የዓለም ጦርነት የነበረበት ወቅት ነው። በዚህ ጊዜ ከ1970ዎቹ አጋማሽ እስከ 1991 ድረስ በተለይ በዘመነ ደርግ ጊዜ ኢትዮጵያ ራሷን ከአንድ የዓለም ሀያላን ጋር አዳብላ በዛ ውስጥ የውጭ ጉዳይ ፖሊሲዋን ለማስፈጸም ስትሞክር ነበርና ይህንን ወቅት ኢትዮጵያ በውጭ ጉዳይ ፖሊሲዋ ብዙ ውጤት ያላስመዘገበችበት ነው የሚሉ አሉ። ሌሎች ደግሞ የዓለም ሁኔታ በወቅቱ የፈጠረው ስለሆነ አስፈላጊም ጠቃሚም እርምጃዎች የተወሰዱበት ነው ብለው የሚከራከሩ አሉና እንደው ይሄንን ለመገምገም እንዲያበቃን የዛን ወቅት የነበረውን የውጭ ጉዳይ ፖሊሲያችንን እንዴት ነው የምታዩት? ምን ደካማ ጎኖች ነበሩት? ምንስ ጠንካራ ጎኖች ይታያቸዋል የሚለውን እኔ ካሳሁን ካንተ ልጀምር። በ19 እንደ ፈረንጆቹ አቆጣጠር በ1970ዎቹ አጋማሽ በተለይ ደርግ ስልጣን ላይ ከመጣ በኋላ
ኢትዮጵያ የምስራቁን ዓለም ጎራ መቀላቀሏ ትክክል ነበር አልነበረም የሚለው አይ ቲንክ እሱ ራሱን የቻለ ብዙ ቀናት ሊወስድ የሚችል የክርክር ርዕስ ይመስለኛል። ነገር ግን አማራጭ በዛን ጊዜ በወቅቱ ከነበረው የኢትዮጵያ ፖለቲካ ትኩሳት አንፃር አማራጭ ነበር አልነበረም ከሆነ ጥያቄው እኔ እንደሚገባኝ ከሆነ ኢትዮጵያ የምስራቁን ዓለም ጎራ መቀላቀሏ ሳይታለም የተፈታ ነበረ። ምክንያቱም በወቅቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት ናቹራሊ ወደዛ የሚመራ ነበር። ኢትዮጵያ ውስጥ ከነበረው የፖለቲካ ትኩሳት በተጨማሪ ከሶማሊያ የመጣው አግሬሽን ያን ነገር ኢትዮጵያ ወደ ምስራቁ ዓለም እንድትገፋ እሱ ደግሞ የበለጠ አፋጥኖታል። እንደ እርሾ ሆኖ ያንን ፕሮሰስ አፋጥኖታል። ምክንያቱም ኢትዮጵያ አልተዘጋጀችም ነበር ለዛ ጦርነት። በቂ መሳሪያ አልነበራትም። ከሶማሌዎች የሶማሌ ሪፐብሊክ ጦር ግማሽ የሚሆነው የኦጋዴን ክፍል ወረረ። ኢትዮጵያ ከአሜሪካና ከምዕራቡ ዓለም መሳሪያ ለመግዛት ሞከረች። በዛን ወቅት ኢትዮጵያ ውስጥ በቂ የፖለቲካ መረጋጋት የለም። ቆይ እንጠብቅ ብለው መሳሪያ ማንም መሸጥ አልፈለገም። እንደውም አሜሪካኖች ኦልሬዲ የተከፈለበትን ጦር መሳሪያ ሁሉ አናስረክብም እንዳሉ ነው በታሪክ የሚነገረው። ስለዚህ ሀገሪቷን ከሶማሊያ ወረራ ለመከላከል የቀረው አማራጭ ከራሽያ ጋር ወዳጅነት መስርቶ ከራሽያ ጦር መሳሪያዎችን ማምጣት፣ እንደገና ደግሞ የራሽያ በዛን ጊዜ ለሶማሌ ሪፐብሊክ ድጋፍ ታረግ ስለነበረ ያንን ድጋፍ እንድታቆም ማድረግ የሚቻልበት መንገድ ያ ብቻ ነበር። እንግዲህ እዚህ ጋር ማይንድ ከራሽያ ጋር መወገኑ ሁለት ጥቅም ነበር የነበረው። አንደኛ መሳሪያ ያገኛል፣ ሁለተኛ ነገር በራሽያዎች የሚረዳው የሶማሌ ጦር ያን የራሽያዎችን ዕውቀትና መሳሪያ ከዛው ስታወጣበት ይዳከማል። ስለዚህ ናቹራል የሆነ ቾይዝ ነው። በደርግ ጊዜ በእርግጥ እንዳነሳው ያው እንደምታውቀው የአሜሪካ ከፍተኛ በአፄ ኃይለ ሥላሴ ጊዜ ኢትዮጵያ በሳብ ሰሃራ ከፍተኛውን እርዳታ ወታደራዊና ኢኮኖሚያዊ እርዳታ የምትቀበል ሀገር ነበረች በአፄ ኃይለ ሥላሴ ጊዜ። ያ ማለት አፄ ኃይለ ሥላሴ የአሜሪካ ቀኝ እጅ እንደፈለጉ አሜሪካኖች የሚያሽከረክሯቸው ነው ማለትም አይቻልም። እስከዛ ደረጃ እንዲያው አንዳንድ በፖለቲካዊ አመለካከት ምናምን እንደዛ አይነት አቋም ሊንጸባረቅ ይችል ይሆናል። ግን እንደዛ ብሎ በእውነቱ ለማለት የሚያስደፍር አይደለም። ጠንካራ የፎሬን ፖሊሲ የውጭ ጉዳይ ፖሊሲ የነበረበት ስርዓት ነው የንጉሱ ስርዓት። ያ ወደ ህዝቦች ስንመጣ ህዝቦችን በተግባር ምን ያህል ጠቀመው አልጠቀመም እሱ ያው ሌላ ርዕስ ሊሆን ይችላል። ግን ፎሬን ፖሊሲያቸው ጠንካራ እንደነበረና በውጭ ሀገር ከበሬታ የነበረው የሀገሪቱ ፕሬስቲጅም ክብር ዝና ከፍ ያለበት ጊዜ እንደነበር እናውቃለን። ይህ ወታደራዊ የአሜሪካ እርዳታ በደርግ ጊዜም ቀጥሏል ለ3 ዓመታት ያህል ቀጥሏል። 3 ዓመታት የምለው ደርግ ስልጣን ከያዘበት ጊዜ ጀምሮ ንጉሱ አሜሪካ መለየት አልፈለገችም ከኢትዮጵያ። ኢትዮጵያን የምትፈልግበት የራሷ ታሪካዊ፣ ፖለቲካዊ፣ ጂኦግራፊያዊ ምክንያቶች ነበሯት። ለ3 ዓመታት ያው የቃኘው ቴሌኮሙኒኬሽን ስቴሽኑንም አስጠብቆ የመቀጠል እርዳታውንም በዛው መንገድ የመቀጠል አይነት ፍላጎቶች ነበሩ። ግን ከ3 ዓመታት በኋላ ይሄ በደርግ ውስጥ ይካሄድ የነበረው የፖለቲካ ትግል በጀነራል ተፈሪ በንቴ፣ በመቶ አለቃ አለማየሁ ኃይሌ በተባለው ግሩፕ አሁን የምንሰማው ያው የሀፓ ወገን ነበር የሚባለው እና በኮሎኔል መንግስቱ መካከል ሊደረግ የነበረ ፖለቲካዊ ትግል አለ ለ3 ዓመታት የዘለቀ። ስለ ኮሎኔል መንግስቱ ዋነኛ የአብዮቱ ቀንደኛና ወሳኝ ሰው ሆነው እስከሚወጡ ባለችው ዓመተ ምህረት በፈረንጆች እስከ 1977 ዓመተ ምህረት ድረስ የአሜሪካ እርዳታ ቀጥሎ ነበር። በኋላ ነው ኮሎኔል መንግስቱ ስልጣን ላይ ከመጡ በኋላ የሶማሊያ ጦርነት እንደምታውቀው ሶማሊያ በጣም ተስፋፊነቷ ጨመረ። የሀገሪቱ በተከፋፍላለች፣ ደካማ ነች፣ አሁን ኦጋዴንን ሶማሌ ክልልን መውሰድ ይቻላል በሚለው እሳቤ ወረራ የተጋረጠበት ሁኔታ ነው የተከሰተው። ያን በዚህ ጊዜም ኮሎኔል መንግስቱ ምንድነው ያደረጉት? ለአሜሪካ የጦር መሳሪያ እርዳታ እንዲሰጣቸው ነው የጠየቁት። በአጋጣሚ የአሜሪካ ደግሞ ፖለቲካዊ ሁኔታዋ ተቀያይሮ ጂሚ ካርተር እንደምታውቀው ያው ከዲሞክራቲክ ፓርቲ ነው የመጡት። እሳቸው ስልጣን ላይ መጥተው ነበርና
ያው የደርግን የተካሄደውን የሰብአዊ መብት ጥሰት ወታደራዊ አገዛዝ መሆኑ ሰብአዊ መብት ጥሰቶችን ታሳቢ ማድረግ እሳቸው ያው ካርተር ዶክትሪን ብለን የምንጠራው ፖሊሲያቸውን ይከተሉ ስለነበረ ለሰብአዊ መብት በታዳጊ ሀገሮች የሚኖረን የውጭ ጉዳይ ፖሊሲ ሰብአዊ መብትን ቅድሚያ ይሰጣል፣ ሰብአዊ መብት የሚጥሱ ሀገሮች ጋር ግንኙነት አይኖረንም የሚል መርህ ላይ የተመሰረተ ካርተር ዶክትሪን ተብሎ የሚታወቀው ስለነበር ጦር መሳሪያ እርዳታውን መስጠት አልፈለጉም። ያው እንደምታውቀው በዚህ ጊዜ ኮሎኔል መንግስቱን በመሰረቱ እንግዲህ ከዛ በፊት አሜሪካ ጋር ያላቸውን ግንኙነት ለማቋረጥ አስበው ነበር አላሰቡም፣ አሁን በእርግጠኝነት መናገር አይቻልም። ግን ዋናው ኢሚዲየት ፋክተር ብለን ልንወስደው የምንችለው በካርተር በኢትዮጵያ በገንዘቧ የገዛችውን ጦር መሳሪያ ለኢትዮጵያ መስጠት አለመፈለጋቸው ኮሎኔል መንግስቱ ፊታቸውን ሙሉ በሙሉ ወደ ሩሲያ እንዲያዞሩ አስገድዷቸዋል። በትክክልም ደግሞ እንዳልኩ የውጭ ጉዳይ ፖሊሲ ዋናው ብሔራዊ ጥቅሞቻችን የሀገሪቱን ህልውና ማስጠበቅ ነው። ጊዜ ከድሮ ጀምሮ አፄ ቴዎድሮስ በለው ከዛም በአፄ ዮሐንስ ጊዜም በአፄ ምኒልክም የሀገሪቱ ህልውና ከምንም በላይ ድርድር ውስጥ የሚገባ ነገር አይደለም። እስካሁን ድረስ በብዙ ሁኔታዎች የተፈተነች ሀገር ታሪካዊ ጠላቶችን ብለንላቸውም ሲፈታተኗት የነበሩ ሀገር ስለሆነች ያንን መካድ አይቻልም። አሁን ያለው ውጭ ጉዳይ ፖሊሲ ማነሳሱ አይዲያሊስት የሆነ ተመኔታዊ የሆነ አነሳስ ቢኖረውም በተግባር ግን እያደረገ ያለውም ያንኑ የሚገልጽ ነውና ኮሎኔል መንግስቱ ምንም አማራጭ አልነበራቸውም። በመሰረቱ የሀገሪቱን ህልውና ማስጠበቅ ነበር። እንደ አንዳንዴ እዚህ ጋር ማንሳት የምፈልገው ደርግን ስንተች ወይም የሚተቹ ሰዎች ብዙ ጊዜ ይህን ይረሱታል። የሶማሊያ ጦርነት ይረሳል። ብዙ ጊዜ የሶማሊያ ጦርነት በእውነቱ የሀገሪቱን ህልውና በከፍተኛ ደረጃ የተፈታተነን እና ደርግ በጣም ወሳኝና አመርቂ ምላሽ ባይሰጥ ኖሮ ኢትዮጵያ በምናውቃት ኢትዮጵያ ላትኖር የምትችልበት ህልውናዋ ከፍተኛ አደጋ ላይ የተጋረጠበት ወቅት ነበርና ያንን ለማድረግ ያንን አማራጭ መውሰድ ተገደዋል። በትክክልም የሀገሪቱን አይዲዮሎጂውን እንተውና የሀገሪቱን ህልውና ከማስጠበቅ አንጻር ግን ምንም አማራጭ የሌለው ውሳኔ ነው ባይነኝ። ስለዚህ ከቀዝቃዛው ዓለም ጦርነት አንጻር ይሄ የኦሪየንቴሽን ሽፍቱ እንትኑ ዋናው ኤሰንሱ የፎሬን ፖሊሲ ኤሰንሱ መሰረቶቹ ባይቀየሩም የድጋፍ መሰረት ያው ኃይለሥላሴም አንድ ሱፐር ፓወር ፕሮቴክት የሚያደርገን ወታደራዊ ኢኮኖሚያዊ እርዳታ የሚሰጠን አንድ ያስፈልገናል ብለው ከአሜሪካ ጋር ሰርተዋል። በደርግ ጊዜም ልክ ሌላ ሱፐር ፓወር ፍለጋ ነው የተካሄደው። የሀገሪቱ ህልውና ምንጊዜም አደጋ ውስጥ አለ። ኢኮኖሚያዊ ዲፕሎማሲያዊ እና ወታደራዊ እርዳታ ምንጊዜም ያስፈልገናል ተብሎ ስለሚታመን በኮሎኔል መንግስቱ ጊዜ ሩሲያን ሌላ ሱፐር ፓወር ፍለጋ ነው የተሄደው። እሱም ደግሞ ተሳክቶ በኩባ ጦር ሰራዊት እርዳታ አማካኝነት በተገኘ ጦር መሳሪያ መላ ኢትዮጵያ ህዝብን ሞቢላይዝ በማድረግ የሀገሪቱን ህልውና ማስጠበቅ የተቻለበት ሁኔታ ነው ያለውና ከዛ አንጻር ነው የማየው። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ያስከፍዬ ከደርግ ተከትሎ በመጣው የኢህአዴግ ዘመነ መንግስት የተለያዩ የውጭ ጉዳይ ጋር የተያዙ ለውጦችን አይተናል። ኢህአዴግ ራሱ ከግራ ዘመም የፖለቲካ ፓርቲዎች ውስጥ አንዱ ነው። በተለይ ህወሓት አዲስ አበባ ሲቃረብ ነው የአቋም ለውጥ ያደረገው እንደሚታወቀው እና አፈጣጠሩ ላይ እስካሁንም ድረስ በአንዳንድ ነገሮቹ የግራ ዘመም የፖለቲካ ቡድኖችን ፈለግ የሚከተል ቡድን ነው። ግን በአለም ላይ ካሉ ተለዋዋጭ ሁኔታዎች ጋር በተያያዘ የምዕራቡ ዓለም ወዳጅ ሆኖ ለመቅረብ ስልጣን በያዘ ማግስት ጀምሮ ለውጥ አድርጓል። ከዛ በኋላ ደግሞ የበለጠ ከምዕራቡ ዓለም ጋር ወዳጅ ሆኖ ነው የምናየውና በተለይ አሁን ያለውንስ እንዴት ታዩታላችሁ? አሁን በአንዳንዶች አሁን የሚሰጥ አስተያየት አለ። የኢትዮጵያ የውጭ ጉዳይ ፖሊሲ ለስልጣን ላይ ያለው መንግስትም ይሁን ለሀገሪቱ በጣም ውጤት የሚያስገኝ በጣም ወርቃማ ዘመኑ ላይ ነው ያለው፣ ብዙ የተሳኩ ነገሮች የተደረጉበት ነው የሚል አስተያየት ከዚህም ከዛም ይሰማልና ይህ ግምገማ ትክክል ነው ብላችሁ ታስባላችሁ? ኢህአዴግ ከገባ በኋላ የኢትዮጵያ የውጭ ጉዳይ ፖሊሲ ተከታታይነት በፊቱ ከነበሩት ፖሊሲዎች ቀጣይነት የነበራቸው የተለያዩ
የውጭ ጉዳይ ፖሊሲዎች ነበሩ። ከዛ ውጪ ደግሞ በጣም ሻርፕሊ ከበፊቶቹ ዲፓርት ያደረጉ ፖሊሲዎችም ነበሩ። ያው ከንትኑ ብጀምር ተከታታይነት ካላቸው ብጀምር ከሌላው በፊት ከነበሩ መንግስታት ጋር የሚያመሳስለው ነገር ቢኖር አንደኛው ከጎረቤት ሀገሮች ወይም የጎረቤት ሀገሮች ውስጥ ጣልቃ መግባት የኢትዮጵያን ጥቅም ለማስከበር ጣልቃ መግባት በኢህአዴግ ጊዜም የቀጠለ ነገር ነው። አንዳንድ ጊዜ ለምሳሌ ደቡብ ሱዳን ብታይ ኃይለ ሥላሴ የደቡብ ሱዳን አማጺዎችን ይረዱ ነበረ። ደርግ የደቡብ ሱዳን አማጺዎችን ይረዳ ነበረ። ኢህአዴግም እስከ 1996 አቁሞ ነበረ ከካርቱም ጋር በነበረው የፍቅር ግንኙነት ምክንያት። ግን ከወዲያውኑ ከካርቱም ጋር ሲጣላ ከ1996 ጀምሮ በከፍተኛ ሁኔታ የደቡብ ሱዳን አማጺያኖችን ሲረዳ ነበረ። ከዛ ባለፈው ሁኔታ ሶማሊያ ጋር ባለው ግንኙነት ብታይ ኃይለ ሥላሴም የሶማሊ ሪፐብሊክን ለመከፋፈል የተለያዩ አንጃዎችን ይረዳ ነበረ። ኋላ ላይ ደርግ ያንን በከፍተኛ ሁኔታ እንደ ዋና የውጭ ጉዳይ ፖሊሲ ይዞ ሶማሊያን ለመበታተን ከፍተኛ ስራ ሲሰራ ነበር። የተለያዩ አንጃዎችን እያስታጠቀ ቤዝ እየሰጠ ወዲያውኑ ኢህአዴግም ያ ፖሊሲ ቀጥሎ ለኢትዮጵያ የተሻሉ የሚባሉ አንጃዎችን ሲረዱ ነበረ። በጣም ጥሩ። እሺ ዳዊትስ እንዴት ነው የምትገመግመው በዘመነ ኢህአዴግ ያለውን የውጭ ጉዳይ ፖሊሲ? አንዴ በመጀመሪያ ደረጃ አሁን ያለው ለምሳሌ የውጭ ጉዳይና የሀገር ደህንነት ፖሊሲ ሰነዱን ካየኸው በጥሩ ሁኔታ የተጻፈ ሰነድ ነው ማለት ትችላለህ። እንደ ሰነዱ ካዘላቸው መልእክቶች ወይም ከቆመላቸው ፕሪንሲፕሎች አንፃር ስታየው ማለት ነው። ይሄ እንዳለ ሆኖ ግን በተግባር ስታየው እንዴት ነው በተግባር ያለው የውጭ ጉዳይ ግንኙነታችን ምን ይመስላል የሚለውን ስናየው እንዳጋጣሚ ሆኖ በኃይለ ሥላሴም በደርግም በኢህአዴግም ተመሳሳይ ነገሮች ታያለ። ለምሳሌ በሶስቱም አገዛዝ ውስጥ ለአፍሪካ ህብረት ከአፍሪካ ጋር ያለው ግንኙነት የሚቆሙበትን በተለይ ለአፍሪካ ህብረት ያለውን አቋም ስታይ ተመሳሳይነት ታያለ። ደርግ ከምንም ነገር በላይ ሙጋቤን ሲደግፍ ታያለ፣ የነጻነት ታጋዮችን ሲደግፍ ታያለ። ኢህአዴግም ለምሳሌ ከነ ጋዳፊ ከአዲስ አበባ የአፍሪካ ህብረት መቀመጫ እንዲነሳ ሲሸርቡ የነበሩትን ሴራ ማሸነፉን ስታይ አንድ ድል ነው ብለህ ልታስቀምጠው ትችላለህ። አንድ ይሄ ነው። ሁለተኛው ነገር ግን የውጭ ጉዳይ ፖሊሲ የምትመዝንባቸው መመዘኛዎች አንድ ብቻ አይደለም፣ በዛ ያሉ ናቸው። ሌላው የሀገሪቷን ጥቅም የሀገሪቷን ህልውና በማስጠበቅ ደረጃ ምን ያህል ወደፊት ገፍቷል የሚለውን ታያለህ። እዚህ ላይም ችግር የምታይባቸው አሉ። ለምሳሌ ካሷ እንደተጠቀሰው የባህር በር አለመኖራችን እና አሁን ለጅቡቲ ለወደብ የሚከፈለው ጅቡቲን በጥሩ ቋንቋ ለመግለጽ ምን እንደምነው አላውቅም፣ የምንለማመጥበት ብንለው ይሻላል። ለጅቡቲ የሐረር ውሃ ችግር እያለ ነው ከሐረርን አልፎ ለጅቡቲ በውሃ ንጹህ የመጠጥ ውሃ የተሻገረው። እኔ እዛ ሆኜ ባየሁት ማለት ነው። እና ብዙ እንደዚህ የኢትዮጵያ መንግስት የጅቡቲን መንግስት የሚለማመጥበትንም ስታየው የሀገራዊ ወጪነቱን ስታየው የባህር በር ኢኮኖሚ ጠቀሜታው ለሀገር ደህንነት ያለው ቱሪስት ከመሳቡ አንፃር ከነዚህ ውጭ አጠቃላይ ስታየው የባህር በር አልባ መሆናችን አንድ የሀገር ጉዳት ነው። የሀገርን ጥቅም አሳልፎ የመስጠት ነው። እስካሁን ድረስ ደግሞ እንደምናያቸው የ19ኛው ክፍለ መቶ ዘመን አስተሳሰብ ሊመስል የሚችል የቴሪቶሪያል ኢንቴግሪቲ የሚባለው የኢትዮጵያ ውጭ ጉዳይ ፖሊሲ እስከ ደርግ ሰዓት ድረስ አንድ ምሰሶ የነበረው በዚህኛው መንግስት ላይ ብዙም የማታይበት ከቴሪቶሪያል ኢንቴግሪቲ ባሻገር የህዝቦችን መብት ማስከበር አስቀድማለሁ ይላል። ነገር ግን ሁለቱን ባላንስ ባደረገ መልኩ በተጣጣመ መልኩ የህዝቡን መብት እያስከበር ቴሪቶሪያል ኢንቴግሪቲውን እያስጠበቅ የመሄድ ደካማ መሆኑን ታያለ። የባድመን ውዝግብ ታያለ።
ነገሮችን በበሰለ መልኩ አለመምራቱን ታያለ ከሱዳን ጋር ያለው ቦርደር አሳልፎ የመስጠት ያለመስጠቱ ነገር አለ እነዚህ ነገሮችን ስታያቸው ድክመት ታያለ እና በሶስቱም አገዛዝ ላይ እንደምታየው ጥሩ ነገር የምታይባቸው አጋጣሚዎች አሉ በአመዛኙ ደግሞ ደካማም ውጤት የምታይባቸው አሉና አመርቂ ወርቃማ ዘመን ነው የሚባለው ነገር አይሰራም ብዙ ድክመቶች አሉ በጥንካሬ እንዳለው ያሉ እንግዲህ አንድን የውጭ ጉዳይ ፖሊሲ ወደ መሬት አውርዶ ለማስፈጸም ተቋማዊ የሆነ አደረጃጀት ያስፈልጋል ይህንን ተቋማዊ አደረጃጀት ደግሞ በብዙ መልኩ ነው ብዙ ጊዜ ለአንድ ተቋም ብቻ የሚሰጥ አይደለም የተለያዩ ተቋማት በጋራ የሚያስፈጽሙት ነው ግን በዋነኝነት የዚህ የውጭ ጉዳይ ፖሊሲን የማስፈጸሙ ስራ በአሁኑ አጠራር የውጭ ጉዳይ ሚኒስቴር በመንለው እና በሱ ስር ባሉ ተቋማት አማካኝነት የለተለ ስራው ይሰራልና በኢትዮጵያ አሁን ያለንበት ተቋማዊ አደረጃጀት ደካማና ጠንካራ ጎኖቻችን ምን ይመስላሉ የሚለውን እንደው ማየት ብንችል አንተ በተለይ በዚህ በውጭ ጉዳይ ሚኒስቴር የሥራ ልምድም ስላለ የበለጠ ውስጡንም ስለምታውቀው ብታስረዳን የተሻለ ይመስለኛል እንደምታውቀው የውጭ ጉዳይ ፖሊሲ ትልቅ የሆነ ጠንካራ የሆነ ተቋማዊ አሰራር የሚፈልግ ነገር ነው እንግዲህ አሁን ባለው የውጭ ጉዳይ ፖሊሲያችን ውጭ ጉዳይ ፖሊሲውን ሲያስተገብሩ ያሉና ያስተገብሩ ያሉ ተቋማት በዋናነት ጠቅላይ ሚኒስትሩ ነው ጠቅላይ ሚኒስትሩ በህገ መንግስቱ መሰረት እንደምታውቀው አንቀጽ 74 ላይ ጠቅላይ ሚኒስትሩ የሀገሪቱን የውጭ ጉዳይ ፖሊሲ በበላይነት ይቆጣጠራል ይላል በበላይነት ይቆጣጠራል በኢትዮጵያ በእውነቱ በተግባር እንዳየነው ህገ መንግስቱ ይላል በተግባርም እንዳየነው ጠቅላይ ሚኒስትሩ የሀገሪቱ የውጭ ጉዳይ ፖሊሲ የቀን ተቀን ስራው ነው ብዬ ነው የሚወስደው በእኛ ታሪክ በኢህአዴግ አገዛዝ ዘመን አቶ መለስ በውጭ ጉዳይ ፖሊሲን በማስፈጸም ረገድ ራሳቸውም እንዳባሳደር ሆነው በመስራት ረገድ የለተለ ስራቸው ነበር ማለት ይቻላል በመሰረቱ እንደው ለውጭ ጉዳይ ሚኒስቴር ብቻ የተተወም እንደማንኛውም ሚኒስቴር መስሪያ ቤት የተተወም አይደለም ወይም በየሳምንቱ በየወሩ ሪፖርት እየቀረበ የሚል አይደለምና ውጭ ጉዳይ ፖሊሲን በዋናነት ጠቅላይ ሚኒስትር ቢሮ በከፍተኛ ደረጃ ሲያስፈጽመው ከመቅረጽ ጀምሮ በማስፈጸም ረገድ ከፍተኛ ሚና የተጫወተ ነው ሁለተኛው ያው ጠቅላይ ሚኒስትሩ የሚመሩት የሚኒስትሮች ምክር ቤት ነው ምክንያቱም የኢትዮጵያ ውጭ ጉዳይ ፖሊሲ እንደምታውቀው የኦሪየንቴሽን ለውጥ አካሂዷል ከደርግ በኋላ አንዱ ለውጥ ብለን የምንለው ከአፄ ኃይለ ሥላሴ ጀምሮ ደርግ አሁን የተለየው ነገር ከፖለቲካ ዲፕሎማሲ ይልቅ ወደ ኢኮኖሚ ዲፕሎማሲ ትኩረት ለውጥ አድርገናል ባይ ነው ያሁኑ ፖሊሲ ስለዚህ በኢንቨስትመንት በመሳብ ረገድ ንግድን በማስፋፋት ረገድ የኤክስፖርት ገበያዎችን በመፈለግ ረገድ በዚህ ረገድ ኢኮኖሚያዊ ዲፕሎማሲ ዋነኛ ሚናው ይሆናል የውጭ ጉዳይ ፖሊሲው ስለሚል የተለያዩ ሚኒስቴር መስሪያ ቤቶችን ይካተታሉ የግብርና ሚኒስቴር በለው ኢንቨስትመንት ጽሕፈት ቤት በለው ቱሪዝም ሚኒስቴር በለው የተለያዩ ሚኒስቴር መስሪያ ቤቶች ይካተታሉ ከውጭ ጉዳይ ፖሊሲ አፈጻጸም ጋር እና ከዛ አንፃር ማየት ይቻላል ሌላው ያው ራሱ የውጭ ጉዳይ ሚኒስቴር ነው የውጭ ጉዳይ ሚኒስቴር በዋናነት የውጭ ጉዳይ ፖሊሲን ማስፈጸም ነው ስራው ሌላው ብሔራዊ ደህንነት ምክር ቤት የሚባለው ጠቅላይ ሚኒስትሩን ምክትል ጠቅላይ ሚኒስትሩን የደህንነት ሚኒስትሩን የመከላከያ ሚኒስትሩ ኤታማዦር ሹሙን እነዚህን ያካተተ ነው ብሔራዊ ጥቅሞችን በመወሰን ረገድ በኢትዮጵያ የሚመጡ አደጋዎችን በመተንተን ረገድ ለነዛ አደጋዎች ሊሰጥ በሚችለው ምላሽ ምን መሆን እንዳለበት በመወሰን ረገድ የውጭ ጉዳይ አይደለም የሚወስነው መሰረቱ እነዚህ ናቸው የሚወስኑት ውጭ ጉዳይ አስፈጻሚ መስሪያ ቤት ነው ያለው የሰው ኃይልም ያው ኤክስፐርቶች ናቸው እንደምታውቀው ዲፕሎማቶች ምናምን ናቸው የአምባሳደሮቹ የፖለቲካ እንትን የሚኖራቸው በዋናነት ግን የሚመነጩት የብሔራዊ ጥቅሞችን ለይተው አደጋዎችን ለይተው ትንተና ሰጥተው ወደ ውጭ ጉዳይ የሚያወርዱት እነዚህ መስሪያ ቤቶች ኢንቮልቭድ ይሆናሉ ብሔራዊ ደህንነት ምክር ቤት ሌላው የብሔራዊ የመረጃና ደህንነት አገልግሎት በቅርብ አዋጅ እንደገና ተሻሽሎ የቆመው ወይም የደህንነት ሚኒስቴር መስሪያ ቤት ሚኒስቴር ደረጃ የተቋቋመው የምንለው ነው እንደ መከላከያ ሚኒስቴር የመሳሰሉት እነዚህ በውጭ ጉዳይ ፖሊሲ በቀጥታ እንዲሁም በተዘዋዋሪ በአፈጻጸሙ ረገድ ከፍተኛ ሚና የሚጫወቱ ናቸው እንግዲህ ያው የኢትዮጵያ የውጭ ጉዳይ ፖሊሲ እንደምታውቀው በእርግጥ ከድሮም ጀምሮ ተያይዞ የመጣ ነው በዋናነት በመሪዎች የሚከናወን ነው በዋናነት በአፄ ኃይለ ሥላሴም የእሳቸውን ስልጣናቸውን ለማስጠበቅም አንድ ምክንያት ነው ሀገሪቱን ለማዘመን በቴክኖሎጂ በኢኮኖሚ እድገት ወታደራዊ ለማዘመንም አንደኛው ዓላማቸው ሆኖ ግን በዋናነት ውጭ ጉዳይ ፖሊሲን ሙሉ በሙሉ ብዙ ጊዜ አሁን ኃይለ ሥላሴ በጣም ዘሞስት ትራቭልድ አፍሪካን ሊደር ተብሎ ነው የሚታወቁት እና ብዙ ቦታዎች የተጓዙ ማለት ነው ብዙ ቦታዎች ለጉብኝት የሄዱ እና ውጭ ጉዳይ ፖሊሲን በዋናነት ትንሽ ፐርሰናላይዝድ የማድረግ በግለሰብ በአንድ መሪ አይነት ባህሪ በዛ አሰራሩን በዛ የመቅረጽ አይነት አካሄድ አለ
በአቶ መለስ ጊዜ የታየው በኢህአዴግ ጊዜ የታየው ይሄ ነው። በመሰረቱ የውጭ ጉዳይ ፖሊሲን ከአፄ ኃይለ ሥላሴ ጀምሮ ኢንስቲቱሽናላይዝ የማድረግ ተቋማዊ አሰራር እንዲኖረው የማድረግ ሙከራዎች አልታዩም። በእርግጥ በኢህአዴግ መንግስት በርካታ ድሎች ተፈጥረዋል። ቀዝቃዛው ጦርነት አልቋል። ቀዝቃዛው ጦርነት በማለቁ ከማለቁ ጋር ተያይዞ ሶማሊያ አደጋ መሆኗ ቀንሶ እንዲያውም የተራረሰችበት ሁኔታ ተከስቷል። ሱዳን በከፍተኛ ጦርነት ስታመስ የኖረች ሀገር ሆና በመጨረሻም ለሁለት የተከፈለች አሁንም ደግሞ በውስጥም ሰላሟን ያላገኘችበት ጠባብ ከመሆኗ ጂኦግራፊካሊም ከመጠባቧ ውጭ አሁንም ሰላም ያላገኘችበት ሁኔታ ያለበት ወደፊትም በርካታ ሱዳኖች በሰሜን ሱዳን ራሱ በርካታ ሱዳኖች ሊፈጠሩ የሚችሉበት እድል እንዳለ ስጋት ላይ ያለች ሀገር ነች። ኬንያም እንደምታውቀው አይሶሌትድ የሆነ ፖሊሲ ለበርካታ ዓመታት ስትከተል የነበረች ነች። በኋላም ያው በኮራፕሽንም በለው በምርጫ ጋር በተፈጠረ ግጭት በለው በዛ ትንሽ የመዳከም አዝማሚያዎች አሉ። ኤርትራም እንደምታውቀው ነው ሀገራዊ ማንነት መፍጠር ያልቻለች ሀገርና ያላቅሟ ይሄ ኢትዮጵያ ላይ የኢትዮጵያን ሄጅሞኒ ኢትዮጵያ የምስራቅ አፍሪካን የበላይ መሆን የምትፈልገውን ለመገዳደር ለመፈታተን ስትሞክር አላስፈላጊ መፈራገጡ ነው የተጎዳችበት ሁኔታ አለውና ይሄ ሁሉ ለኢትዮጵያ ጎልቶ መውጣት ከፍተኛ እድል የሚፈጥር ነበር። ግን እንደቀደም እንዳልኩ በመሪዎች ላይ ብቻ የተንጠለጠለ የመሪዎችን ተክለሰውነት መገንባት ላይ ብቻ ያተኮረ መሪዎች ነገ ሲሄዱ ሲወርዱ ወይም ደግሞ በተፈጥሮ ሞት ምክንያት ሲለዩ ሁሉም ነገር እንትን የሚልበት የዲፕሎማቲክ ካፒታል ያልተፈጠረበት ሰው ያላፈራንበት ኢንስቲትዩሽን ያላቋቋምንበት አሰራር ስለሆነ ያ ትልቅ አንድ ጉዳት ነው። ለምሳሌ ውሰድ አሁን ቲንክ ታንክ የሚባል የዲፕሎማሲ ቲንክ ታንክ ኢትዮጵያ ውስጥ የለም። ወታደራዊም ራሱ የብሔራዊ ናሽናል ሴኩሪቲን የሚተነትኑ ከአፄ ኃይለ ሥላሴ ጊዜ ጀምሮ ሊሆን ይችላል በደርግ ታይዘው የመጡ የታወቁ ጄኔራሎች አሉ፣ የጦር መሪዎች አሉ። እነሱም በአንድ ቲንክ ታንክ አደራጅተህ ገለልተኛ በሆነ መንገድ ትንተና የሚሰጡበት አህጉራዊ ጂኦፖለቲካዊ ሁኔታውን የኢትዮጵያን ጥቅም ስለ አባይ ትንተና የሚሰጥ ቲንክ ታንክ አልተፈጠረም። ሪሰርች አይካሄድም። በመሰረቱ የሰማ ቆረስ ውጭ ጉዳይ ሚኒስትራ የውጭ ጉዳይ ፖሊሲያችን በምን ላይ መመስረት አለበት? የአፍሪካ ጎረቤቶቻችን ምን ሁኔታ ላይ ነው ያሉት? እንዴት እስከምን ድረስ ነው የምናውቃቸው? እነሱ ስለኛ ምን እያሰቡ ነው የሚለውን አስመልክቶ ጥልቅ የሆነ ጥናትና ምርምር የሚያካሄድ ተቋም የለም። የሚሰጠው የፖለቲካ ውሳኔ ብቻ ነው። እንዳልኩ ከበላይ አመራር ከጠቅላይ ሚኒስትሩ የሚመጣ ነው። ምን ተቋም አለ? አሁን አረጋው አንተም እንደምታውቀው ነፃ የሆነ ኢትዮጵያ ውስጥ የሀገሪቱን ብሔራዊ ጥቅሞች ለይቶ ጥናትና ምርምር የሚያካሄድና ለፖሊሲ ኢንፑት የሚሆን ግብአት የሚሆን የሚያቀርብ ተቋም የለም። ይህንን ማድረግ 24 ዓመታት ማድረግ አልተቻለም። ለምሳሌ ውሰደው ይሄ ዶክተር ክንፈ አብርሃ ይመሩት የነበረው አሁን አቶ ስብሐት ነጋ የሚመሩት ኢትዮጵያን ኢንስቲትዩት ፎር ኢንተርናሽናል ፒስ ኤንድ ዴቨሎፕመንት የሚባል ኢፒድ ታውቀዋለህ? እሱ ከውጭ ጉዳይ ጋር የስራ ግንኙነት አለው። በመሰረቱ በበላይነት የሚቆጣጠረውም ውጭ ጉዳይ ነው። ድርጅቱን አፈጣጠሩ ምርምር እንዲያካሄድ ነው፣ ስልጠና እንዲሰጥ ነው፣ ካፓሲቲ ቢልድ እንዲያደርግ ነው የኢትዮጵያ ውጭ ጉዳይ ሰራተኞችን። ግን እንደምታውቀው ይሄ ድርጅት በተወሰኑ ግለሰቦች ትንሽ ወጣቶችን ቀጥሮ የሚያሰራ ምንም የፖሊሲ ኢንፑት ለውጭ ጉዳይ የማያቀርብ አካውንቴቢሊቲው ለውጭ ጉዳይ ያለው ተጠሪነት ራሱ በተግባር አወዛጋቢ የሆነ መስሪያ ቤት ነው። ሌላ ስሙ የሚጠቀስ ተቋም የለም ለውጭ ጉዳይ ብሔራዊ ጥቅሞችን በመተንተን በዲፕሎማሲ ረገድ። ለምሳሌ ዲፕሎማሲን ውሰድ። የውጭ ጉዳይ ምንጊዜም ከዲፕሎማሲ አንዱ ትልቁ መሳሪያ ነው የውጭ ጉዳይ። ስለዚህ ውጭ ጉዳይን ስናነሳ ዲፕሎማሲ ማንሳታችን የግድ ነው። ኢትዮጵያ የዲፕሎማሲ ትምህርት ቤት የላትም። ገና የዛሬ ዓመት እንደዚህ አካባቢ ሲቪል ሰርቪስ ዩኒቨርሲቲ ውስጥ ስኩል ኦፍ ዲፕሎማሲ የሚል እና ስኩል ኦፍ ዲፕሎማሲ እንደ ኢንተርናሽናል ሪሌሽን ሳይንስ የሚል ተቋም ገና እየተቋቋመ ነው። አስበው እንግዲህ 24 ዓመታት ሙሉ በዚህ አይነት አጣብቂኝ ውስጥ ያለች ሀገር ፎሬን ፖሊሲዋ የውጭ ጉዳይ ፖሊሲዋ ሶስቱ መንግስታት ያልተቀያየረና ተመሳሳይ ትኩረቶች ላይ ያደረገች ሀገር የዲፕሎማሲ ትምህርት ቤት የላትም። አምባሳደሮች የሚሾሙበትን ክራይቴሪያ ታውቀዋለህ። ውስጥ ያሉ ሰራተኞችን የሚሰለጥኑበት ከተለያዩ አህጉራዊ ዓለም አቀፋዊ ተጨባጭ ሁኔታዎች ጋር እንትን ብሎ አሰልጥኖ በደንብ አድርጎ ፎርማል ይሄ ኦሪየንቴሽን አይደለም። ተገቢው ስልጠና የኮሚኒኬሽን ስልጠና ያስፈልጋል። የእንግሊዝኛ ቋንቋ ስልጠና ያስፈልጋል። የዓለም አቀፍ ተጨባጭ ኢኮኖሚያዊ፣ ፖለቲካዊ፣ ስትራቴጂካዊ ትንተናዎች ሁሉ መስጠት ያስፈልጋል። ይህንን ለማድረግ ደግሞ የተለያዩ ሰዎች ሞቢላይዝ ልታደርጋቸው የምትችለው በኢትዮጵያም በሀገር ውስጥም አሉ። እነዚህን መጠቀም አልተቻለም። ስለዚህ የኢትዮጵያ ውጭ ጉዳይ ፖሊሲ ተቋማዊ መሰረት የለውም።
የለውም ተቋማዊ መሰረት። አሁን ብዙ ጊዜ ከአቶ መለስ ጋር ተያይዞ እርሳቸው አግሬሲቭሊ የሄዱባቸው ጉዳዮች በጂ20 በጂ8 አፍሪካ ቻይና ፎረም እንደዚህ የመሳሰሉት የውጭ ጉዳይ ፖሊሲው ስኬታማ ነው ተብሎ ይወራል። ስኬቶች ቢኖሩም የተወሰኑ ስኬቶችን መካድ ባይቻልም ቅድም እንዳልኩ አንዳንዶች ኦፖርቹኒቲዎች የመጡት ከቀዝቃዛው የዓለም ጦርነት ማድረግ ተያይዞ የተፈጠሩ ጂኦፖለቲካል ለውጦች ለኢትዮጵያ ምቹ ሁኔታ ፈጥረዋል። ይሄ እንደተጠበቀ ሆኖ ደግሞ የተያዩ ስኬቶች ካሉ በእውነቱ ስኬቶች የመጡት በአንድ ግለሰብ በመሪው ጥረት ብቻ እንጂ ተቋማዊ አሰራር ኑሮ ያንን መሸከምና ማስኬድ የሚችል ተቋማዊ መሰረት ኑሮ አይደለም። እንደው ቻላቸው እንደው አንድ ሌላ ማነሳው ጥያቄ ቢኖር ምን መሰለህ እንግዲህ ኢትዮጵያ በአፍሪካ ቀንድ ሀያል ሀገር ናት ወይም ደግሞ አንዳንዶች ሀያል ሀገር የመሆን ፍላጎት አላት በሚል አስተያየት ይሰጣሉ። ይሄንን አስተያየት አንተም ሰምተኸዋል። እንግዲህ ይህ የኢትዮጵያ ፍላጎት አይሳካም ብሎ መደምደም ያስቸግራል። ግን አሁን ኢትዮጵያ ያለችበት ሁኔታ ይህንን ለማሳካት የሚያበቃት ነው ወይስ በቅርቡ ይሄ ኢትዮጵያ በክፍለ አህጉሩ ላይ ሀያል ሀገር ሆና የመውጣት ፍላጎቷን ለማሳካት ምን ያህል ቁመናዋ ወይም ያለችበት ሁኔታ ይፈቅድላታል የሚሉትን እንደው ለመመልከት ብንችል ጥሩ ነውና እስቲ በሱ ላይ የምትሰጠውን ሐሳብ ልስማ። ጥሩ እንግዲህ ያው አሁን ባለው የውጭ ጉዳይ ፖሊሲ አንፃር ስናየው የተወሰኑ ውልውሎች አሉ። አሁን ባለንበት ሁኔታ ውልውሌ ዳይላማ የምንለው ነገር አለ አይደለ? በአንድ በኩል ኢትዮጵያ የአፍሪካ ቀንድ ሀያል ሀገር የመሆን አምቢሽን እንዳላት ምንም ጥርጥር የለውም። ያ ፍላጎት አለ። በሌላ በኩል ደግሞ ቅድም ያው ምክንያቶቹን አንስተናል። ይህን የአህጉራዊ የመሪነት ሚና ወይም ሪጂናል ሄጅሞኒ የምንለው የመሪነት ሚና ለዓለም እንዳትጎናጸፍ የሚያደርጓት ውስጣዊ ደካማ ጎኖች አሉ። ቅድም ያነሳ ነው የልማት ጥያቄ፣ ዲሞክራሲ ጥያቄ አንዱ ችግር የፖለቲካ የጋራ የሆነ የፖለቲካ አመለካከት ናሽናል ኮንሴንሰስ ብሔራዊ አመለካከት መፍጠር አለመቻል። አመለካከቶች የማለት ይጨፍለቁ ማለት አይደለም። የተለያዩ የፖለቲካ አመለካከቶች ይኖራሉ። ግን ሀገራዊ አንድ ደግሞ አመለካከት የምትስማማበት ተቋሚው ስልጣን ላይ ያለው ድርጅትም ተስማምተው በጋራ የሚሰሩበት ሀገሪቱን ወደፊት የሚያራምዱበት ገዢ ሀሳብ ያስፈልጋል። ይህንን ማድረግ ካለመቻሉ አንፃር ሀገሪቱ የአፍሪካ ቀንድ አምቢሽኗ ፍላጎቷ እንዳለ ሆኖ በተግባር ግን አልተቻለም። አሁን ብዙ ጸሐፍት አድርገው ኢትዮጵያ ሪጂናል ሄጅሞን ነች በምስራቅ አፍሪካ ማነው በአፍሪካ ቀንድ ብለው ይከራከራሉ። እኔ ብዙ ከቅርታ ጋር አያሳምነኝም። ዶሚናንት የሆነ ሚናት መጫወት አዝማሚ አለ፣ ሙከራዎች አሉ። ሪጂናል ሄጅሞን ግን አይደለች። በቅርብ ጊዜም የመሆን እድሏም የመነመነ ነው። ሪጂናል ሄጅሞን ለመሆን በመጀመሪያ ደረጃ አክሴፕታንስ ሪኮግኒሽን ያስፈልጋል። ባሉት ሀገሮች ተቀባይነት ማግኘት። ኢትዮጵያማ በትክክልም የአህጉር መምራት ይገባታል። በዚህ ምክንያት በኢኮኖሚ በወታደራዊ አቅም በዲሞክራሲ የውስጥ ችግሮች ሙሉ በሙሉ የፈታች ስለሆነ የሚለው ተቀባይነት ማግኘት መቻል አለበት። ያ ተቀባይነት አላገኝም። ኬንያ ፕሮአክቲቭ የሆነ ዲፕሎማሲ የተጫወተች ያለችበት፣ ኢትዮጵያ ብቻ ልታደርገው ትችላለች ተብሎ ይገመት የነበረው ይሄ ሶማሊያ ውስጥ ጣልቃ የመግባት ወታደራዊ ጣልቃ ገብነት ኬንያም እስከማድረግ ኡጋንዳም ደግሞ ደቡብ ሱዳን ውስጥ እስከማድረግ ነው የደረሱት። ስለዚህ እዚህም መዛም የሚገዳደሩ ኃይሎች አሉ። ስለዚህ ኢትዮጵያ ሪጂናል ሄጅሞን በነገራችን ላይ ለአንድ አህጉራዊ ሰላም አስፈላጊ ነው። የፖለቲካል ሳይንስ የተረጋገጠ ነው። አሁን ለምሳሌ በምዕራብ አፍሪካ ናይጄሪያ ካለች፣ በደቡብ አፍሪካ ያለው አካባቢ ደቡብ አፍሪካ ራሷ ካለች እና ይህን ሪጂናል ሄጅሞን ሚና የሚጫወተው ከሆነ ለአካባቢ ሰላም ጠቃሚ ነው ተብሎ ነው የሚታወቀው። አስፋራስ ያ ሪጂናል ሄጅሞን ተቀባይነት ያለው ዲሞክራሲያዊ የሆነ ቫልዩ ወይም እሴቶችን በሌሎች ላይ ኢምፖዝ ማድረግ የሚችል ዊሊንግሊ በግዴታ ሳይሆን ዊሊንግሊ ማድረግ የሚችል ሲሆን ነው። ይህን ማድረግ የሚችልበት ደረጃ ላይ አልደረስንም። አይናፋር ነው ፖሊሲያችን፣ አይናፋር ነው። በምስራቅ አፍሪካ የምናደርገው ፎሬን ፖሊሲ ዲፕሎማሲ ምላሽ ሰጭ ነው። የሆነ ነገር ሲከሰት ወዲያውኑ አድሆክ የሆነ ጊዜያዊ የሆነ ምላሽ ሰጥና ተመልሶ እንዳልኩ እዛ ጓዳ ውስጥ ይገባል። ተከታታይ የሆነ ዲፕሎማሲ የሚያደርግ በራሱ ተነሳሽነት ሪጅኑን ለመምራት እንደዚህ የሚሄድ አይነት አዝማሚያ የለውም። በተወሰነ ደረጃ ግን በኢኮኖሚ በሪጂናል ኢንቴግሬሽን ሪጅኑን በኢንቴግሬሽን በማድረግ በኢንፍራስትራክቸር በማያያዝ ረገድ ከቅርብ ጊዜ ወዲህ አግሬሲቭሊ የሚኬድባቸው አሰራሮች አሉ። እሱ አንዱ ጥሩ ውጤት ነው በውጭ ጉዳይ ፖሊሲ በኩል የተገኘው። እንግዲህ ምን ያህል ወደ ተፈጻሚነቱ ምን ያህል ጠንክረን እንገፋበታለን የሚለው ሌላ ጉዳይ ነው። በአጠቃላይ ግን የአመራር ብቃት፣ ጥራት፣ ጠንካራ ተቋማት አለመኖር፣ አካባቢው ሙሉ በሙሉ ተቀባይነት ማጣት። ለምሳሌ ኤርትራ ውሰድ። ኤርትራ ኢትዮጵያን ብለን አልቀበልም ከሚል የመነጨም ነው። አንድ መገዳደር ነው።
ጅቡቲም ከወደብ ጋር በተያያዘ እንደዚህ አይነት ባህሪያት ስታሳይ በተግባር ታይቷል። ሱዳንም ያው አልተሳካም ከሸፈ እንጂ ሙከራዎች ተደርገዋል እና እንደዚህ አይነት ኢትዮጵያ ሄጅሞኒ ነች ወይ ብሎ ለማለት የሚያስችል ደረጃ ላይ አልደረስንም። ወደፊትም ለመሆን በርካታ ስራዎች ፎሬን ፖሊሲ ፕሮአክቲቭ የሆነ አስቀድሞ እርምጃዎችን ጥናቶችን አካሂዶ ሪጅኑን በአንድ እንትን ማስኬድ የሚችልበት ተቀባይነቱ ሊያሰፍን የሚችልበት አሰራር አልሰፈነም። መሆን ያለበት ግን ሀገሪቱ ካላት ታሪካዊ ቦታ ጂኦግራፊያዊ አቀማመጥ ካላት ታሪክ ለአፍሪካ ከተጫወተችው ሚና አንጻር መደረግ ያለበት እንደዛ ነው የሚል እምነት አለኝ። ኢኮኖሚክ ዲፕሎማሲ ዋና ትኩረታችን ኢኮኖሚክ ዲፕሎማሲ ነው የሚለው ኢኮኖሚ በእርግጥ ምንም አስፈላጊ ነው። ኢኮኖሚያዊ ዲፕሎማሲ በትክክል እየተተገበረ ያን የሚተገብር የሰው ኃይል ካለን ጥሩ ነው። ግን ኢኮኖሚያዊ ዲፕሎማሲ ብቻ ትኩረት ማድረግ በዚህ ሪጅን ላይ ተቀምጠ በጣም አስቸጋሪ ነው። ለምሳሌ ፎሬን ፖሊሲ የውጭ ጉዳይ ፖሊሲው እንደዛ ይላል። ግን እንትኑ ልንገር ልዩነቱ አሁን የሚያመጣው ችግር እኛ የውስጥ ችግራችንን እስከፈታን ራሳችን እስካጠናከርን ድረስ የውጭ ኃይላት ከውጭ በኩል ብዙም ጥቃት አይመጣብንም። እኛ ከውጭ ኃይሎች ጋር ከወረታ ጋር የሚያስተሳስረን ኢኮኖሚ ብቻ ነው የሚል ፖለቲካውን የፖለቲካል እንትና ነው በሰነዱም ላይ እንደሱ ተብሎ ተገልጿል። ያ ተገልጿል። እንደዛ አይነት አዝማሚ ያለው ግን ይሄ በቂ አይደለም። የምታየው ለምሳሌ እስላሚዝምን ወሰደ የእስልምና አክራሪ ኃይሎች ኢትዮጵያ ላይ የሚያደርጉት ትንኮሳ አለ አይደለም። ድሮም በሱዳን ጊዜ ሙባረክ ግድያ ሙከራ ጋር ተያይዞ ከሱዳን ጋር የተገባበት ውዝግብ አለ። እስከ ጦርነት ድረስ ደርሷል። የኢትዮጵያ መንግስት ከፍተኛ የሆነ የፎሬን ፖሊሲ ለውጥ በማካሄድ ኢምፕራክቲስ ፎሬን ፖሊሲ የሚለው ሊያበም ለውጥ በማካሄድ የደቡብ ሱዳን ነፃ አውጪ ግንባርን እስከ መርዳትና ሱዳንን አቋርጦ የሱዳን መሬትን አቋርጦ ገብቶ የሱዳን መንግስት እስከ መውጋት የደረሰበት ሁኔታ አለ። በኋላም ሶማሊያ ላይ አሊታሃድ አለ፣ ኢስላሚክ ኮርትስ ዩኒየን የምንላቸው የእስልምና ፍርድ ቤቶች ህብረት፣ በኋላም ደግሞ ተያይዞ የመጣ አልሸባብ። እነዚህ ሁሉ ከኢኮኖሚያዊ ጋር ምንም የሚያገናኘው ነገር የለም። በኢኮኖሚያዊ ዲፕሎማሲ ብቻ የምትፈታው አይደለም። ስለዚህ የፖለቲካ እንትኖች አሉ። ኢትዮጵያ ውስጥ የምናካሂደው የፖለቲካ ውሳኔ ለምሳሌ ፌዴራሊዝሙ የተመሰረተው በብሔር ብሔረሰብ የራስን ዕድል በራስ የመወሰን መብት ላይ ነው አይደለም። ይህ የሚያስደስታቸው ኢትዮጵያ ውስጥ ያለ የፖለቲካ እንትኖች ራሳቸው ላይ ትርጉም ያለው ኢምፕሊኬሽን ያለው በራሳቸው ላይ ተጽዕኖ ሊያሳድር የሚችልባቸው ሀገሮች አሉ። ይህ ፖለቲካ ጥያቄ ነው። በኢኮኖሚ ብቻ ዲፕሎማሲ ብቻ የምትፈታው አይደለም። ስለዚህ የፖለቲካ እንትኖችን ኢትዮጵያን ችግር ላይ ሊፈጥሩ የሚችሉ የእስልምና አክራሪነት በለው በእኛ ሀገሪቱ የምትከተለው የብሔር ብሔረሰብ ፌዴራሊዝም ምክንያት እኛ ላይ ተጽዕኖ ይኖረዋል ብለው የሚሰጉ ሀገሮች ይኖራሉ። ስለዚህ የፖለቲካ እንትኖች አሉ፣ ቀጣይ ናቸው። ስለዚህ ለነዛም ትኩረት መስጠት በእርግጥ በኢምፕራክቲስ ያው ይሰራበታል። ግን ፎሬን ፖሊሲ እንደዛ ብለው ያስቀመጠው ምንም ኢኮኖሚ ላይ ብቻ ነው መበርታት ያለብን የሚለው ነገር አያስኬድም። ጎን ለጎንም የፖለቲካ የአካባቢውን የፖለቲካ ዲፕሎማሲ ማካሄድ እና ከኢኮኖሚ ጋር የማይገናኝ የፖለቲካ ስጋት ብቻ ወታደራዊ ፖለቲካዊ ስጋት የሚፈጥሩ ኃይሎች ሊኖሩ እንደሚችሉ ታሳቢ ማድረግ እንዳለበት ለመጥቀስ ነው። አርጋው አመሰግናለሁ። እንግዲህ በሶስት ተከታታይ ፕሮግራሞች በኢትዮጵያ የውጭ ጉዳይ ፖሊሲ ዙሪያ ያሰናዳነውን ጥንቅር በዚሁ እንቋጫለን። በውይይቱ ላይ በመካፈል ሐሳባቸውን ያጋሩንን ካሳሁን አዲስን፣ ዳዊት ተሾመንና ቻላቸው ታደሰን በዋዜማ ሬዲዮ ዝግጅት ክፍል ስም አመሰግናለሁ። እንግዲህ ፕሮግራሞቹን ሰምታችኋል። እናንተስ ምን ትላላችሁ? እንግዲህ በውይይት ላይ የተለያዩ ሐሳቦች ይነሳሉ። በዚህ ሐሳብ ላይ ሊጨመር ይገባል የምትሉት ያልታየ ነገር ሊኖር ይችላል፣ ልታነሱ ትችላላችሁ። ሐሳቦቻችሁን ላኩልን፣ እናስተናግዳለን። ሳምንት በሌላ መሰናዶ ነው የምንጠብቃችሁ። ለዛሬ ፕሮግራሙን አዘጋጅቼ ያቀረብኩላችሁ አርጋው አሽኔ ነበርኩኝ። ከቀሪ የዋዜማ ባልደረቦቼ ጋር በመሆን በሚቀጥለው ዝግጅት እስከምንገናኝ ድረስ መልካም ጊዜ ሁሉ እመኛለሁ። ጤና ይስጥልን።